ልጄን እዚህ ውስጥ አንድም ነገር ማንንም እዚህ ነገር ውስጥ እንዲያስገባው አልፈልግም። አንድ ነገር እንድታቀም ፈልገው እኔ እንደፈለክ እዚህ ልታርገኝ ትችላለህ። ምንድነው? ና ተነስ፣ ተንቀሳቀስ፣ ተንቀሳቀስ። ይቀጥል። እሺ ነው በዚህ ወክሎ ወጣ። ቀጥል። ሰውዬ ተንቀሳቀስ። አንተ ተንቀሳቀስ። ይገባኝ። ተንቀሳቀስ አልኩ። ምትጠይቀው ምትኖራለ ነው አዋሩ ገብቷል። እንደነገርኩ ነው ነገር ታስብ። እሱ ኖረም አልኖረም ስራ ይሰራል። እኔ አሁን በቃ ስራ ማስኬጃ እስከ 500 ሺህ ብር ታስገባለህ። ማለት መረጃ የማጥፋት ስራ ላይ ምናምን ችግር የለም። በዚህ ሳምንት ግን አስደስታኝ። እሱ ችግር የለም። ዲል እናደርጋለን። ችግር የለም። ስለሰራው ነው ብራለን ወይ እዚህ ነበር ማዳምጠው ራሴን ላዳምጥ ከራሴ ጋር ላወራ ነው እዚህ የመጣሁት። ስነ ስርዓት ልገሉኝ ይችላል። ስነ ስርዓት ያዝ። እጅን አትጠቁም። በልጄ እጅን እንዳትጠቁም። ስነ ስርዓት ያዝ። እሺ ፋይል ይዞ ነበር። የሆነ ፋይል መረጃ ለማውጣት ሞከረ። እናም የገዛ ጓደኛዬን ባዩ በገዛ እጄ ነው ያስገደለኝ። ዝክሩም አለና ግሩፕ አለ። አሪፍ ስራዎችን ነው የምንሰራው። ማለት በስራ ላይ ምንም አይነት ስህተት አንፈጽምም። ቢያንስ የፈጸመ ሰው እንኳን ቢገኝ ማለት በቃ መረጃ እንዳይወጣ የሚደረገው ነገር ይደረጋል። ስለዚህ እንግዲህ ባዩ በሰጠኛ አማራጭ ተጠቅሜ ልጄን አትርፊያታለሁ። አሁን አልጸጸትም በዛ እንትን ግን በነገራችን ላይ ላረጋችሁልኝ ነገር ሁሉ አመሰግናለሁ። ማለት ምንም እንደዚህ መጥፎ ነገር ባረግ እያረጋችሁልኝ ያለው ነገር አሪፍ ነውና አመሰግናለሁ። አንተ መያዝ ያለብህን ትይዛለህ፣ ግን እኔን እባክህ ለልጄ መኖር አለብኝ። ለልጄ ስትል እኔን ተውኝ። እኔን እንደምትተውኝ ቃል ግባልኝ እባክህ። ታስሮ እኮ ውጪ እኮ ስንት እጅ እንዳለው አታውቅም። ስለዚህ ነው ልጄን አስሬ ልጄን ያልኩህ ለዛ ነውና እንግዲህ በቃ ይኸውልህ እንዳልኩ ጓደኛዬ ሞቷል። ምንም ማድረግ አልቻልኩም። ጓደኛዬንም ጥለነው እንደ ቆሻሻ ነው የጣልኩት። ምንድነው? ተረጋጋ። ቆይ ምንድነው? ልንገርህ። ቆይ ምንድነው? ሰሞኛለህ አቶ ዳንኤል ይላል። አቶ ወይኔ ሌላ መንገድ ብታረገው ወቅት ክርስቲያኖች ስነ ስርዓት ያዥ። ቀጥይ። ተጨነኩኝ እኮ ቀጥይ። ለፊ ነገር ልንገርህ። በቃ ሞቶም ከሆነ የምታውቀው ነገር ካለ ህርሜን ላውጣ። ንገረኝ። ህርሜን አውጥቼ ትግስቴልሽ አታስመስይ። አንቺ ስነ ስርዓት ያዥ። አታስመስይ። ይኸውልሽ ስነ ስርዓትሽን ያዥ። በህይወትም እንዳላላቀም እሱ አይደለም አሁን ከባዱ ነገር የኔ ወንድም። ለህግ ምናምን የምትለው ነገር እስካላቆምክ ድረስ እኔ አልተነፍስም። መታሰር የሚያምረኝ ይመስልሃል እንዴ? ተያያዘ ነው ያለው። ከላይ እስከ ታች ነው ያለው። እኔ የቱ ጋር ነው ራሱ አላውቅም። ማን እንደሚደውል ራሱ አላውቅም። ብቻ የሆነ ሚሽን ይሰጠኛል። እሱን ነው ማድረግ የተባልኩት። በቃ ነፍሱን ነው የሸጥኩት። ታውቃለህ? ነፍሱን ነው የሸጥኩት። ለኔ ሰላም የሚሰጠኝ ይመስልሃል? እሊኔ የሌለሽ አንቺ ሆንሽ እንደ ቆሻሻ ሰው ነሽ ሲጀምር። አዎ እሊኔ የለኝም። እውነትህን ነው። ሽንገለሽ ነው። ምን አይነት ጥያቄ ነው? ምን ማለት ነው? ባለቤትሽ ነው ያለው። ታውቂያለሽ፣ በደንብ ታውቂያለሽ። ባለቤትሽ ያለበሽንም ሁኔታ ታውቂያለሽ። ኤልሳም ቤት እንዳለሽ ታውቂያለሽ። እኔ ስለ ኤልሳ አላውቅም። ያንዳንዱ የተላላክናቸው ነገር ያወራናቸው ስልክ ቁጥር ሁሉ ሳይቀር እናጠፋለን። ስልክ ራሱ አንይዝም። በሚሮአችን ነው የምንይዘው። በስልካችን ራሱ ሴቭ አናደርግም። በስም ሴቭ አናደርግም። እዚህ ነገር ጋር ስገባ ሁለት ምርጫ ነው የሰጠኝ። መጀመሪያ ባለቤቴ ቴክስት አደረገልኝ ከዛሬ ጀምሮ እንዳትፈልጊኝ ብሎ። ግን በሆነች ነገር ተጨቃጭቀን ስለነበር በዛ ተናዶ ነው ፕራንክ ነው ምንድነው ግራ ነው የገባኝ። መጀመሪያ አቆ ነገር የለም። እናት አለኝ፣ ምረዳት እናት አለኝ። ለሷ ስለኖርበት ቅድም እንደዛ አገራታችሁን ያመጣችሁኝ አሁንም እዚህ እንት ያላችሁኝ ነው። አንተ ለማን ነው የምትሰራው? ለማን ነው የምትሰራው? እኔ ለራሴ የምሰራው እኔ ለአንድ እናቴ የምጦርባት ቀላል ነገር እንዳይመስልክ። አሁን እውነቱን ተናገሪ፣ ቀጥታ ሂጂ የሆነ ነገር ምናምን ስለምትለኝ እንትን እያልኩኝ እንዴ ቶሎ ልነግርህ የፈለኩት እንደምታስበው አይደለም። በጣም አስፈሪ ነበር። ዱላ ነው የምትፈልገው? ዱላ ነው የምትፈልገው? ንገረኝ። ሷለቻ እንደዚህ ያረችው መሳሪያ በያዙ ሰዎች ተደቅኖብኝ ነው የማስጠንቀቂያ የተሰጠኝ። ትዳርሽን ታጫለሽ፣ እሱም በህይወት አታገኙም። እሱ በህይወት እንዲቆይ የምትፈልጊ ከሆነ ቤተሰቦችሽ ላይ ምንም አይነት ነገር እንዳይደርስ የምትፈልጊ ከሆነ
በቃ ሚስጥር መጠበቅ ነው ዋናው ስራው። ከዳርገ የተባልከውን አድርግ ነው። ከዛ ውጪ በቃ መጠየቅም አንችልም፣ ምን ማድረግም አንችልም። ማን እንደሆነ እኛ ማንደግም ብቻ አድርጎ የተባልን ነው የምናደርገው። ትዕግስት አንቺ ወንጀለኛ ነሽ። አንቺን ለህግ አሳልፌ እሰጥሻለሁ። እሱን እርግጠኛ ሆንልሻለሁ። በአንቺ ዙሪያ ያሉትን ግን ቤተሰቦችሽን የመጠበቅ ግዴታ ግን ያለብኝ ብቻ ምንድነው በዛ ጊዜ ተሰጠኝ ሚሽን ምንድነው ይሰጠኝ እሷን ተግባብቶ እሷን ጊዜ ሰጥተው ሁሉን ጊዜ ለኔ እንድትሰጠኝ እንድትወደኝ እንድታመኝ አድርጌ ከባለቤቷ መረጃ እንድትሰጠኝ ነው። የምን ብር? አንተ ሌላ ነገር ነው የምታወራው። ናውጣ ትዕግስት አስወጣኝ ይመጣል። እሱና እንግዳ ብለህ ይዘህ ታውቂያለሽ አይደል? በደምብ ዝም ስላልኩኝ ብቻ ዝምታዬ ገንዘብ ሆኗል። ሰማኛለህ? ዝምታዬ ገንዘብ ሆኗል። ዝም በይ ነው የተባልኩት። አፍሽን ዝጊ ነው የተባልኩት። ሌላ ምንም የተባልኩት ነገር የለም። በእርግጠኝነት ባለቤቱ ስለ አቶ ዳንኤል መሰወር በደንብ ታውቃለሽ ነው እያልከኛለህ? አዎ በሚገባ በደንብ ሙሉ መረጃ ሙሉ እንትን አላት እሷ። ትዕግስት ይኸውልሽ፣ ተረጋጊ ነው። አልፈልግም። ተረጋግተሽ ቁጭ በይ። ቤቴ እሱን ልታመጣብኝ አልፈልግም። ለምን? አዎ ኤልሳ ስለሷ ተጨንቆ ምናምን የሆነ የተወሰነ ነገር ያወያየኛል። ከዛ ውጪ ግን እምነግርህ ነገር ድርጅቱ እንደምታስበው አይነት የፈርኒቸር ወይ ቁም ሳጥን ምናምን መሸጫ ድርጅት አይደለም። አቶ ዳንኤል የት እንዳለ ማወቅ ከቻለን ወደ ኤልሳ አንድ እርምጃ አጠጋለሁ። ምክንያቱም ኤልሳ በተሰወረችበት ሰዓት ላይ ዳንኤል ስለተሰወረ የሚቆጠር ብር ነው ወስዳ ቤት ስራም እያንዳንዱን ነገር ፋሲሊቴት እያደረገች ያለችው። የምን ሚሊዮን ፕላስ እያቀለድክ መሆን አለበት። እንዴት አሰብከው? ምን አይነት ግንኙነት ይኖረኛል? እሱ ነው የሚሰራበት ኦልሬዲ ነው ወይስ ሐሳቡ እንደዚህ? ቅና ህግ መሰረት ማለት ነው ማንኛውንም የደንበኛ ሚስጥር ለሌላ ወገን አሳልፎ መስጠት አይቻልም። ይሄን ባለቤቱን ብትሆኚ እዛ ጋር ያሉትን ኬዞች እዚህ መጥቶ ማውራት አይጠበቅበትም፣ ሊያወራም አይገባው። ሰላም ሰላም፣ ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ። ይህ የንስር አይን ሁለተኛው የዩቲዩብ ቻናላችን ነው። እንግዲህ ውድ ቤተሰቦቼ በባለፈው ቪዲዮ ላይ እንደተመለከታችሁት አቶ ባዩን በቁጥጥር ስር ካዋል ነው በኋላ አንዳንድ መረጃዎችን ሲሰጠን ነበረ። ከዛ ውስጥ ምንድነው ለሁለት ጋርዶች ይሄን ሚሽን እንደሰጣቸውና እነሱ አቶ ዳንኤልን አግተው ይዞት እንደሄዱት ሲነገረን ነበር የነበረው። እንግዲህ ዛሬ ላይ እንግዲህ የተገኘንበት ቦታ ላይ አንድ ልጅ አለ አቶ ባዩን ሲያሰራው የነበረ ቅዱስ የሚባል ልጅ ኮንታክት ለማድረግ ሞክረናል ከጓደኛው ጋር ሆኖ እንዲጠብቀንና እኛም ደግሞ አንድ ሚሽን እንዳለን ያን ሚሽን ለሱ እንደምንሰጠው አድርገን ነግረነዋል። ይህንን ነገር እንግዲህ በጠባቂ በልኩ አብዛኛው ነገር ለመናገር ሞክረናል። የነበሩትን ነገሮች አስረድተናል። እሱ በሚፈልገውም ቋንቋ እያወራነው ነበረ። ዛሬ እንግዲህ ምንድነው የምናደርገው? ልጁ የቀጠረን ቦታ እንግዲህ እዚህ አካባቢ እንደሚገኝና ጫካው መሀል ላይ እንዳለ ነው እየነገረን የነበረው። ስለዚህ ጠባቂ ራሱን እየጠበቀ እንዲገባ እናደርገዋለን። እኛም ደግሞ በተቻለ መጠን በማያሳውቅ መልኩ ልጁ በማይጠረጠርበት መንገድ ካሜራችንን ደበቀን ተደብቀን ጠባቂን እንግዲህ እኛም እየጠበቅ ነው። ለዛሬ እንግዲህ እሱ ሚሽኑን ስለሰጠነው የኛ የመጠበቅ ኃላፊነቱ የኛ ይሆንና እኛ ተደብቀን እንግዲህ እሱን እየጠበቅን አንዳንድ መረጃዎችን ልጁን እንዲለፈልፍ እናደርገዋለን። ለስራ እንደቀጠር ነው እኛ የሆነ ልናሳግተው የምንፈልገው ሰው እንዳለ አድርገን ነው ያጫወትነውና አቶ ባዩም እንደላከን እሱ ደግሞ ብዙ ስራዎች ሲሰራ እንደነበረ ያው አስረድተናል ያለውን ነገር። ስለዚህ አሁን በቀጥታ እንግዲህ ወደዛ ልጅ ወደ ቀጠረን ቦታ ላይ እንሄድና ተደብቀን ያለውን ነገር የምናጣራ ይሆናል። እንግዲህ ዛሬ ድል ይቀናናል ብዬ አስባለሁ። አቶ ዳንኤልን በእጃችን የምናስገባበትን መንገድ የምናገኝ ይመስለኛል። እንግዲህ ወደ ቤተሰቦቼ ምን ሊፈጠር ይችላል? ምንድነው ያለው እዛ? ልጁ በምን አይነት ሁኔታ ይጠብቀናል? አናቅም። ስለዚህ ቲሙን በደንብ አደረጃጅቼ የህግ አካላታንም በደንብ ይዤ ነው እየተንቀሳቀስኩ ያለሁት። አቶ ዳንኤልን በህይወት እናገኘዋለን ብዬ ተስፋ አደርጋለሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እንዲሁም ደግሞ ሁሉ ጊዜ የምንለቃቸው ቪዲዮዎች እንዲደርሷችሁ የኖቲፊኬሽን ምልክቷን ማብራታችሁን አትርሱ። ቪዲዮ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ አድርሱልኝ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ። ብራዘር እንዴት ነሽ? አማን ነው? ፒስ ነሽ? እንዴት ነው? ሁሉ አማን ፒስ ነው አለው። እንግዲህ ኦፊሳችን ይሄን ይመስላል አይደል? ምርጥ ቦታ መርጠሻል። እንዴት ነው? ሰላም አለን። ሰላም ስራ አሪፍ ነው። አሁን በጣም ታስፈልግኛለሽ እባክሽ። አንድ ምርጥ ስራ አለ ግን ስለሆነ ስራ በቃ ሳቢም ዝጭ ነው አሪፍ ሊወርክም አሬመች ምርጥ ይሄ ነው። ምንድነው ስራው? ደቅ ብለን ነው እንግዲህ አረፍ በይ። ኧረ አያሳስበኝም። እና ምን መሰለሽ የሆነ አንድ ኪድናፕ
ሆነች አንዴ ልጥጥልኛለች። በቃ እሷን ጩጫን አረል እንዴ ጀንትል ሳቢ ነው ከፍላለሁ ያለው ሰውየው። በቃ ምርጥ መላ ነው። ይሄንን እንድንወርክ ብዬ ነው። በቃ ደስ ይለኛል። አሁን ያለውን ኢንፎርሜሽን እንዳለ ንገረኝና እንዴት ማድረግ የልጅቷን ፎቶ አድራሻውን ምናምን እንዳለ ፎቶን ስጠኝና ችግር የለም ማለት ሂሳቡ ምናምን እንዴት ነው? ኧረ ሂሳቡ ጸዴ ነው። ሳቢው አያሳስብም በሚሊዮን እና በቃ ሳቢው እንዳያሳስብሽ ብራዘር። የሳቢውን ጉዳይ ገድዬ ነው የመጣሁት እኔ ወደዚህም ስመጣ ማለት ነው። እና ወርኩ ደግሞ ቀለል ያለ ነው፣ ብዙ ገተት አይፈልግም። ልጅቷ ተማሪ ናት፣ ኮሌጅ ነው የምትማረው እና የኮሌጅ ተማሪ ናት። በቃ አንድ ሹፌር ነው ያለው የሚያመላልሳል። እና መንገዳቸውም ደግሞ የሚሄዱበት ምናምን ምርጥ ስፓት ነው። ስፓቱ ምናምን ጥናት የተደረገበት። ኦኬ ስለዚህ ኦሬዲ ስራዎችን አቀላችሁልኝ? ስራው ቀሏል። በቃ አንቺ ያው በዚህ ስራ ልምድ አለሽ ምናምን በሚለው በቃ እኔም ታውቂያለሽ ብዙ ስራ ምናምን ሰርተሻል ስለተባለ ለዛ ነው አንቺን የመረጡት እንጂ ስራው ጣጣውን ጨርሷል። አያ አባቴ እንደዛ ስራዎች ላይም ጥርት ያለ ስራ እንደምትሰሪ ስለሰሙኝ እሱማም እና ያው በቃ አንቺ ምርጥ ስራዎች ስራ ላይ እንደማታሳፍሪ ተሰምቼ ነው። ገብቶሻል? ባዩ ነው ደግሞ የላከኝ ታውቂያለሽ፣ ነግሮሻል። ባዩ ነው እንዴ? አዎ እንዴ ግን ከሱ ጋር ብዙ ስራ ታውቃላችሁ? አራው ይሄ መጀመሪያ ስራችን አይደለም። ሰው እንደዚህ ያቀርብልኛል። ኧረ አሁንማ ምርጥ ሰው ነው ያለው አያሳፍርህም ምናምን ብሎኛል። ኦኬ ግን ምንም አላሳወቀኝም ነበር ማለት ምንም የነገረኝ ነገር የለም። ችግር የለውም ከሱ ጋር እናወራለን። ግን ኦኬ አይ በቃሽ አሪፍ። አይ ብዙ ስራዎች ላይ አሪፍ እንደሆንክ ስለሰማሁኝ ነው። ገባሽ? እኔ እንደዚህ ጣጣ ምናምን ያለው ስራ ይመቸኝ፣ ጽድት ያለ ስራ ነው የምፈልገው። ገንዘብ እስከፈለከው ድረስ ይከፈላል። የገንዘብ ችግር የለም። እሺ ስለ ስራው ምናምን ምንም አታስብ፣ ችግር በቃ ስራውን ብቻ አሁን ከዚህ በፊትም አሪፍ ስራዎች እንደሰራ ምናምን ሰምቻለሁ። ትክክል ነሽ። ብዙ ስራዎች ሰርተናል። ብዙ ክሩም አለን እና ግሩፕ አለን። አሪፍ ስራዎችን ነው የምንሰራው። ማለት በስራ ላይ ምንም አይነት ስህተት አንፈጽምም። ቢያንስ የፈጸመ ሰው እንኳን ቢገኝ ማለት በቃ መረጃ እንዳይወጣ የሚደረገው ነገር ይደረጋል። ማለት መረጃ የማጥፋት ስራ ላይ ምናምን ችግር የለም። አብሮሽ ሌላ ሰው እንደነበር ነግሮኝ ነበር። ለሁለት ነበር መሰለኝ እና ሁለት ሆናችሁ እንደማገኛችሁ ነበር የተነገረኝ። ለጊዜው እሱ የለም እና ብቻ ነው የምትሰራው ነው? አይ ሌላ ግሩፕ አለኝ ግን ለጊዜው እሱ የለም። ችግር የለውም። ሌላ ልጆች አሉ፣ ያኛው ልጅ ግን የለም። በቃ ለጊዜው እሱና አንተ ነበራችሁ የሆነ ፐርፌክት ትሆናላችሁ ተብሎ ተነገረኝ። ገብቷል? እንደነገርኩ ነው። መጀመሪያ ታስብ፣ እሱ ኖረም አልኖረም ስራ ይሰራል። እኔ አሁን ስራው ላይ እንግዲህ ሜቢ ሰምተሃል፣ በደንብ ነግሮሃል መሰለኝ። ለምን እንደሆነ ታውቃለህ? ባዩን ነገር ስጠይቀው ሁለታችሁን እንዳለኝ ነው። ገብቷል? ሌላ ሰው አሁን መጀመሪያ እሱን ነው ማምነው። ገብቷል አይደለ? ስራው ከባድ ነው። አላቅም ብቻ ነገሮችን ስለ አቅልህን የመጣው አሁን በባይዚ ማለት ነው። ችግር የለውም፣ ስለ ስራው ችግር የለውም። በኔ ጣለው አልኩ አይደል? ስለ መረጃውም ስለምኑም አሁን የሱን ጉዳይ ብንተው ደስ ይለኛል። ማለት ለጊዜው የለም፣ በቃ እዚህ ስራ ላይ እሱ የለም። በቃ እሱ የት ሄዶ ነው? እሱ የግል ጉዳይ ነው ማለት በግል ኬዝ ምናምን። አይ ምን አለ መሰለህ፣ እዚህ እንደዚህ አይነት ስራ ስንሰራ መተማመን አለብን። ይሄም ደግሞ ሊጠፋሽ አይገባ። ገብቶሻል አይደለ? መጀመሪያ ባዩ ሲያገናኘኝ ማለት ነው ሁለታችሁ እንደሆናችሁ ነው አይደለም። ስራው ነው አልገባኝም ብራዘር። ችግሩ ከልጁ አይደለም። ስለዚህ በቃ ምን እንደሆነ ታውቂያለሽ። አሁን እንደዚህ አይነት ስራ እየሰራሽ ሲሆን ግዴታ የተላከውን ሰው ነው ማግኘት ያለብን። ወይ ባዩ እኔን ነው የሚያምነው ወይስ ልጁን ነው አምነዋለሁ ያለው? ሁለታችሁንም እኮ ነው ያለኝ እኮ። ስለዚህ በቃ ሁለታችንም ከሆነ አንደኛው አለ አይደል? እኔ አውቃለሁ። ስለዚህ ስራውን መስራት እችላለሁ፣ አቅሙ አለኝ፣ ይታወቃል፣ ምንም ችግር የለውም። ስለዚህ መስራት ያለብኝን አሁን ወደ ስራውን ብትነግረኝ ነው የሚሻለው። ልጁ አሁን ኖረ አልኖረ ማተር የሚያደርገው ነገር የለም። ኦኬ ስለዚህ አሁን ቀጥታ ወደ ስራው ብንገባ ነው የተሻለው። ልጁ በራሱ ኬዝ ምናምን በቃ የሆነ ለጊዜው ይሄን ስራ አቁሟል፣ እየሰራ አይደል። እስኪ አሁን እሺ ዝም ብለሽ ሆነ እንትን ንገሪኝ እስኪ በቅርብ ከሰራችሁት ውስጥ እኔ ውስጥ በቃ በሙሉ ኮንፊደንስ ስራው እንደሰጥ ማለት ነው። ይሄ እኮ ሴኩሪ ነገር ነው እኮ አይደለም። ሰጥ የምትጠብቀው አንተ እንዴ? መረጃነቱን እኮ አይደለም እኮ እኔ አሁን እኮ ተስማምተን እኮ ሁለታችንም እንደዚህ አይነት ስራ ውስጥ ልንገባ ነው አይደል? አሁን ከባዩ ጋር ምናምን አውርቻለሁ በዝናን ሰምቻለሁ ብላል። ያ በቂ ነው ላንተ። አሁን እኔ አሁን በስራዬ ነው እንድታምነኝ ላሳየህ ፈልገው። ኤቭሪ ነገር በስራዬ አሳያለሁ። በቃ በተግባር ላሳየህ። ስለሱ እንትን አይገባሽ፣ ሐሳብ አይገባ በጭራሽ። እርግጠኛ ሙሉ በሙሉ። በጣም ጥሩ። እሺ አሁን ወደ ስራው መግባት እንችላለን ማለት ይቻላል። በቃ ያለውን ነገር ንገረኝና ማለት የልጅቷንም ፎቶ ምናምን አድራሻዋ ምናምን ሁሉ ኤቭሪ ነገር ንገረኝ።
ስለ ሹፌሩ ግን የሹፌሩ ጸባይ እንዴት ነው? ሹፌሩ ተራ ሹፌር ነው። እሷን ማመላለስ ብቻ ነው። አቅም የለውም። ምንም አቅም የለውም። ተራብ ነው በቃ። እሷን ከትምህርት ቤት ያመጣል፣ ወደ ትምህርት ቤት ይወስዳል። በዛ መሀል ነው አሁን ከትምህርት ቤት በምትመለስበት ሰዓት ላይ ነው ሁሉ ነገር አልቋል እኮ ሰው ባይዜ በቃ እሱም ለስራችንም አስፈላጊ ሊሆን ስለሚችል የሹፌሩንም አድራሻ ምናምን አንድ ላይ ትሰጠኛለህ። ከዛ ያለውን ነገር ነው ጨርሼ። እስከ መቼ ነው የምትፈልገው? በዚህ ሳምንት ወይ ሳምንት? ስለዚህ በቃ የሹፌሩንም አድራሻ የእሷንም ያለውን ኤቭሪ ነገር አሳየኝና ወይ ላክልኝና ወደ ስራው ቀጥታ ልግባ። አሁን ልጀምር ነው። በቃ ይቻላል፣ ችግር የለውም። አሁን እንትኑን አድራሻው ምናምን ጠቁማለሁ። ትጥቅስ አላችሁ? ኤቭሪ ነገር አለ፣ ችግር የለውም። እሱ አያሳስብም። አይ የሚጎላችሁን ነገር ላሟላላችሁ ብዬ ነው። ኦኬ። አይ ስራችንማ እንዴ ግንበኛው ወጥቶ መጥረቢያ ምን መለሰኛ ምናምን ሳይዝ ይወጣል እንደ ግንበኛ። አይ የሚጎል ነገር ካለ በዚሁ አጋጣሚ ምንም በቃ ጽድት ያለ ነገር ነው። ገባሽ አይደለ? እኔ ስራ ሲበላሽ በቃ ግን አሁን እንዴት ነው ማለት ልጅቷ ላይ ጉዳት እንዲደርስ ምናምን አይፈልግም። ልጅቷን ብቻ ነው፣ ምንም አይነት ንክኪ እንዲኖራት አይፈልግም። ምንም ሳትሆን ጭረት እንዲነካት አይፈልግም። በቃ ችግር የለውም። ስለዚህ ብዙም እንትን አያስፈልገንም ማለት ነው። ግሩፕ ብዙም ጉልበትም አያስፈልገንም። በቃ እንደዛ ከሆነ ችግር የለውም። አሁን ያለውን ነገር እንትን በይኝና ወደ ስራው እንግባ ይሻላል። መኪና ምናምን አዘጋጃጁ፣ ችግር ያለውን ነገር ኤቭሪ ነገር አለ። አሁን እኔ ስራውን እንትን በለኝና ቀጥታ ወደ ስራዬ ብገባ ደስ ይለኛል። በቃ እኮ አሁን እንትን ያለውን አድራሻ ምናምን ስልክ ላይ ልክልሃለሁ። እሺ አሁን ቅድመ ሁኔታውንም ንገረኝ። ማለት ስራ ማስኬጃ አለ በእኛ እንትን ምን ያህል ነው የምትፈልጉት? ማለት አሁን የእንቱን ማወቅ አለብን። አሁን አልነገርከኝ ማለት በሚሊዮኖች ነው አልከኝ። ግን ሊሚቱን አልነገርከኝ። አሁን እናንተ በሚሊዮኖች ነው ስላልኩ ብቷል አይደል? እናንተ የስራችሁን ነው የሚከፈላችሁ። በቃ ስራ ማስኬጃ እስከ 500 ሺህ ብር ታስገባለህ። 500 ሺህ ብር በቃ ችግር የለውም ይገባል። በአካውንት እንትልክልኝና አስገለብጥልሃለሁ። ችግር የለውም። ወይ ካሽ ነው የምፈልገው? ችግር የለውም። በትራንስፈርም ቢሆን በካሽም ቢሆን ችግር የለም። ላይ ለደህንነት እንዲመች ከፈለክ በካሽ ቢሆን አሪፍ። በካሽ ከቻልክ በካሽ ቢሆን አሪፍ። ችግር የለም። በካሽ እናዘጋጅልሃለን። በቃ እንደዛ ከሆነ አሪፍ ነው። አሁን ያለውን ነገር ላክልኝና ስራውን ልጀምር። በዚህ ሳምንት ያለውን ነገር አጠናቅቄ ሌላም ስራው ላይ እንደምታስደስተኝ ያው እንግዲህ ምንም ጥያቄ የለውም። በስራችን እንትና አይ ይሄው አሁን ራሱ ብዙ ስራ ነው ያለብኝ። ባይዘይት ይሄው ሜሴጆች አሉ። ስተት አልወድም። በጣም ትኩረት እንድታረግልኝ የምፈልገው ነገር ስተት አልወድም። ገባሽ? ችግር የለውም። ስተት የሚባል ነገር አይመችም። ኤቭሪ ነገር ይኸውልህ ስተት እንኳን ቢፈጠር ማለት ነው ስተት የፈጠረውን ሰው ያንተ መረጃ እንዳይወጣ ስተት የፈጠረውን ሰው እስከ ማስወገድ ድረስ ነው ማለት የኛ ስራ ይሄ ነው። በቃ ስለ ስራው ብቻ ብዙም እንትን ባለልህ አሪፍ ነው። ምንም ነገር ሀሳብ አይግባህ። ስራውን ብቻ እንዲጀምር አድርግልኝ። በሙሉ ኮንፊደንስ ልተማመን። ምንም ጥያቄ የለውም። በዚህ ሳምንት ግን አስደስታይ። እሱ ችግር የለውም። ዲል እናደርጋለን። ችግር የለውም። ስለ ስራው ነው ብራለን ና ቁጭ በል እንዳትንቀሳቀስ ቁጭ እዚሁ ምንድነው ግን? ና ተነስ። ተንቀሳቀስ። ተንቀሳቀስ። ይቀጥል። እሺ ነው በዚህ ወክሎ ወጣው። ቀጥል። ሰውዬ ተንቀሳቀስ። አንተ ተንቀሳቀስ። የገባኝ ተንቀሳቀስ አልኩ። የምትጠይቀውም ትኖራለህ። እንግዲህ ወንድ ቤተሰቦቼ ያው እንዳያችሁን ትንሽ አድካሚ ነበረ። ተሯሯጥን፣ ትንሽ የሚፈትን ሁኔታ ውስጥ ነበር የነበርነው። ያለንበትን ቦታ እንደምትመለከቱት በጣም ጫካ ነው። ሆን ብሎ ቅዱስ ወደዚህ ቦታ እንድንመጣ አድርጎን ነበረ። እኛም ደግሞ እሱ ማናገር ያለብን እሱ በሚፈልገው ልክ በሱ ቋንቋ መሆን ስለነበረበትም ነው ከጠባቂዎች መካከል አንደኛውን እሱ በሚያወራው ቋንቋ እንደሱ ሆኖ እንዲያወራ ያደረኩትና ምናልባት እዛ ጋር የተጠቀምናቸው ቃላቶች ሚዲያ ላይ የማይፈቀዱ ማለትም ደግሞ እንደዚህ ሶሻል ሚዲያው ላይ ስንመጣ በእንደዚህ አይነት ልክ ማውራት ላይጠበቅብን ይችላል። ግን ወንጀለኞች በሚያወሩበት ቋንቋ ልክ ማውራት ስለሚጠበቅብን ነበር እንደዛም ስናወራ የነበረው እና ያው ትረዱኛላችሁ ብዬ አስባለሁ። ቅዱስ ካንተ ዛሬ ብዙ መረጃዎችን አገኛለሁ ብዬ አስባለሁ። ካሁን በኋላ ምንም አይነት ነገር ይሆነ ለመዋሸት ምናምን ጥረት እንድታረግ አልፈልግም። አይተዋል፣ የነበረው ነገር አይተዋል። ያሉትን የህግ አካላት እያየ ነው። አንተ ካሰብከው በላይ ተዘጋጅተን የመጣ ነው። እኔ እኮ ምዝናናበት አካባቢ ነው መታችሁ እንትን ያላችሁኝ ያላችሁ። ጫካ ውስጥ ነው የምትዝናናው? እኔ በቃ ራሴን ማዳምጠው ወይ
እዚህ ነበር ማዳምጠው ራሴን ላዳምጥ ከራሴ ጋር ላወራ ነው እዚህ የመጣሁት። ምን ቆይ ምንድነው የምፈልጉት አልገባኝም። ካንተ ምን ፈልገው ምን እንደው ተቀለል ካንተ የምፈልጋቸው ሁለት ነገሮች ነው። አንደኛ አቶ ዳንኤል የት እንዳለ ነው። ሁለተኛ ደግሞ ጓደኛ ሐሴን ያለው ማን ነው ዳንኤል? ማን ነው? እኔ ስለምታወራው ነገር ምንም ማውቀው ነገር የለም። እዚህ ጋር የተገኘሁት እኔ ልክ ራሴን ላዳምጥ የሰማይ ነው እየሰማኝ ነው ወይ? አሁን ይኸውላችሁ ጉልበት እየተጠቀማችሁ ማይሆን ነገር እያደረጋችሁ ይሄ ባይዜ ይሄ የህግ ጥሰት ነው እየፈጸማችሁ ያላችሁት። በዚህ ጋር ወይኔ ጉልበት አለን ብላችሁ ነው። አንተ የምትሰራው ነገር ህግ ጥሰት አይደለ? እኔ ምን ሰራው? ሰው መዝናናት አይችልም? ጫካውስ መጥቶ መዝናናት አይችልም? ሰዎች ማንገት ወንጀል አይደለም? ስለምን ማገት ነው የምታወራው? ስለምን ነበር ስታወራ የነበረው? እያንዳንዱ ነገር ያወራቸው የነበሩትን የምስልም የድምጽም ሪከርዶች በመዝናናበት ቦታ ልጁ መጣ። ልትዝናና አይደለም ይኸውልህ፣ እሱ ስለቀጠረህ ነው የመጣው እዚህ ቦታ ደግሞ የመጣበት ምክንያት ራሱን ሊያዳምጥ ነበር። እሱ ኢንጆይ እያደረገ ነበር። ተገናኘን፣ አንዳንድ ወሬዎች እያወራን ነበር። በቃ ሌላ ምንም የተፈጠረ ነገር የለም። አንተ ስለምትለው ነገር አንድ ሲጀምር ለእሱ ኢንጆይ ሊያደርግ አይደለም የመጣው። እሱ የኔ ጠባቂ ነው። ከኔ ቲም ክሩዎች መካከል አንደኛው ሰው ነው የመጣው እዚህ ደግሞ ማለት ነው። ራሱን ሊያዳምጥ ወይ ሊዝናና አይደለም። አንተ ነው ጥመራችን ውስጥ ለመክተት ነው የመጣ ነው። ደስ የሚለውን ጨዋታ ተጫወተ። ያን ጨዋታ አጫወትኩት። ሌላ ምንም የተፈጠረ ነገር የለም። ስለምሰራቸው ነገሮች አይደለም እያወራኝ ነበር። ምንም እኔ በቃ ደስ የሚለው ወሬ እሱ እንደዛ አይነት ወሬ ነበር። ይኸውልህ አቶ ባዩ ስላንተም የምንፈልገውን ያህል መረጃ ሰጥቶ ነው የመጣው። ባዩ ማን ነው? ስላንተም ስለ ጓደኛህም ባዩ ያለኝ እኮ እሱ ለምን አጠይቁትም? ስለ ባዩ እሱ ስላንተም ስለ ጓደኛህም በደንብ ነግሮኛል። ይኸውልህ ስላንተ ማለት ነው የምፈልገውን ያህል መረጃ አግኝቻለሁ። ባለቤትህን በቅርቡ እንዳጣህ አውቃለሁ። ልጅህንም ውጭ ሀገር ድረስ እንዳሳከምክ አውቃለሁ። ቅዱስ ይኸውልህ ከምትፈልገው መረጃ በላይ ነው ይዤ የመጣሁት ዛሬ። ምንድነው አልገባኝም። ማን አንተ? ከየት ነው የመጣኸው? ቴድሮስ እባላለሁ። እኔ ጋዜጠኛ ነኝ። ስለ ልጄ እንዴት ልታውቅ ቻልክ? ስለ ሁሉም ነገር አውቃለሁ። ስለ አንተ ማይሆን ነገር ውስጥ አታተኝ። በቃ አሁን ይኸውልህ የሰማይ ነው ቅዱስ። ወይኔ አልተነካም፣ ገና አልተነካም። የሚያስፈልግህ ነገር ከሆነ ደግሞ እንቀጥሏለን። ችግር የለም። ይኸውልህ አንድ ነገር ልንገርህ አይደል? አሁን አቶ ዳንኤል ይሄን ያለው እሱን ብቻ ነው ማወቅ ፈልገው ነገር። ይኸውልህ ልጄን እዚህ ውስጥ አንድም ነገር ማንም እዚህ ነገር ውስጥ እንዲያስገባው አልፈልግም። አንድ ነገር እንድታቀም ፈልገው። እኔን እንደፈለክ እዚህ ልታደርገኝ ትችላለህ። ስለ ልጄ ግን ስሙን አይደለም ማለት ነው ጸጉሩን አይደለም ስለምንም እንድታነሳብኝ አልፈልግም። ይገባሃል? አጠቁማት ስነ ስርዓት ያዝ። ልገሉኝ ትችላላችሁ። ስነ ስርዓት ያዝ። እጅን አጠቁም። በልጄ እጅን እንዳጠቁም ስነ ስርዓት ያዝ። እሺ ስነ ስርዓት ይዘህ ቁጭ በል። የሰማይ ነው ስነ ስርዓት ይዘህ ቁጭ በል። አርፈህ ብትቀመጥ አይሻልም? እሺ አሁን የማወቅ የምፈልገውን ነገር ንገረኝ። አሁን ይኸውልህ እኔም አንድ ካንተ የምፈልገው ነገር አለ። ስለ ልጄ አንድም ነገር አሁንም ይኸውልህ ጠቆምክ ምንም ብትለኝ ምንም አልሰማህም። እኔ ስለ ልጄ ይኸውልህ ምንም ነገር ማድረገው ለልጄ ስል ቅዱስ ይኸውልህ የሰማይ ነው ለልጅ ስትል ምንም ነገር ታደርጋለህ አይደል? አሁንም ለልጅ መኖር የምፈልግ ከሆነ እኔ ማወቅ የምፈልገውን እውነታ ንገረኝ። እኔ እኮ ስለምትለው ነገር አቶ ባዩ ለአንተ ገንዘብ እንደከፈለክ ወደዚህ ስራ ውስጥ እንደመለመለህ ነግሮኛል። እስቲ ልጁ ለምን አትጠይቁም? አንተ ልጁ ባዩ ማን ነው? አንተ ያው የፈለከውን ነገር ነው እኮ እያወራልህ የነበረው። ቅዱስ እንደዛ ነው ማውራት እንፈልገው? አንተ አርፈህ ለምን የምትጠየቀው? እንደዛ ነው ማውራት እንፈልገው ወይ? እሺ አሁን በቃ ለምን አተውኝም? እኔ ባዩ የሚባል ሰው አላውቅም። እርግጠኛ ነህ አታውቀውም? አላውቀውም ባዩን በቃ እርግጠኛ ነህ? አዎ አላውቀውም። ነው አዋራው ነው አሁን ተረጋግተሃል ብዬ አስባለሁ። እንዲህ እየደፈደፋችሁኝ እንዴት አልረጋጋም? በደንብ ነው ያረጋጋችሁኝ። ሻውን የምፈልገውን ነገር ንገረኝ። ካሜራዬን ከማብራቴ በፊት አስጠንቅቄሃለሁ። ድጋሚ እንደዚህ አይነት አተካራ ውስጥ መግባት እንደማልፈልግ የምፈልገውን መረጃ እንዳለ እንደምትሰጠኝ ነግሬሃለሁ። እሺ አሁን ይኸውልህ አንድ ነገር ቃል እንድገቡልኝ እፈልጋለሁ። ምንድነው ቃል እንድገባልኝ እፈልጋለሁ? የምትፈልጉትን ነገር ነግራችኋለሁ። እኔን ግን እንድትለቁኝ እፈልጋለሁ። ምክንያት አለ። አንተ ወንጀለኛ ነህ። በምንም ታምር ልንለቅ አንችልም። በእርግጥ የደረሰብን ነገር ምናምን ነገር ለማጣራት ሞክሬያለሁ። የደረሰብን ነገሮች ከባድ እንደሆኑ አውቃለሁ። ልጅህም በምን አይነት ሁኔታ እንዳለች አውቃለሁ። በቃ ይኸውልህ ወደዚህ ሲስተም ውስጥ የገባሁበት ምክንያት አለኝ። ምንድነው ምክንያት? ይኸውልህ ባለቤቴ ሞታለች እንደምታውቀው። ባለቤቴ የሞተችው በልብ ኬዝ፣ ልጄም ደግሞ የልብ ታማሚ ነው እና ባለቤቴን እንዳጥዋት ልጄንም ማጣት ስለማልፈልግ ነው ቀጥታ ወደ ስራ የገባሁት። ድሮ ምሰራ የነበረው የሹፍርና ስራ ነበር እና ድንገት በመሃል ነው አቶ ባዩን የተዋወቅኩት እና ባዩን በተዋወቅኩበት ጊዜ በሆነ ኮንትራት ስራ ነበር የተዋወቅነው። በቃ የሚያወጣው ብር በሰዓቱ የሚዝናኑበት መዝናናት የሚያረጉት ነገር ኤቭሪ ነገር በጣም ብር እንዳላቸው ያስታውቃል። እናም በቃ ልጄም ታሞብኝ ስለነበረ በጣም ብር በምን አይነት መልኩ ማግኘት እንደምችል
ምናምን ጠይቄው ነበር እና ፍላጎቱ ካለ አሪፍ ስራ እኔ ጋር አለ ብሎ ነው ወደዚህ ስራ ያስገባኝ። እና እንደ አይነት ስራ ደግሞ ታውቃለህ አንዴ ከገባህ መረጃ ምናምን አለ በእጅህ ላይ ምናምን እዛ ስለሚኖርብህ በቃ ግዴታ በዚህ ስራ መዝለቅ ነው ያለብህ። ይሄን ስራ ፈልጌው አይደለም የምሰራው። ስለዚህ እባክህ በተቻለ መጠን ይኸውልህ ስለምትፈልገው ነገር ስላለው ነገር ስላያንዳንዱ ነገር ነግርሃለሁ። አንተ መያዝ ያለብህን ትይዛለህ። ግን እኔን እባክህ ለልጄ መኖር አለብኝ። ለልጄ ስትል እኔን ተውኝ። እኔን እንደምትተውኝ ቃል ግባልኝ እባክህ። ለልጄ ማድረግ ያለብኝን ነገር አደርጋለሁ። ለማንኛውም ግን አሁን ያለበት ኮንዲሽን ለማውራት ትንሽ እንትን በሉትና ትሪት ይደረግ። በረዶ ምናምን ስጡት። ያው ትንሽ እንትን ብለና ታነስ። እሺ እንግዲህ ውድ ቤተሰቦቼ ያው ቅዱስ ላይ ትንሽ አንዳንድ መረጃዎችን እናወጣጣለን ብለን ያለበት ሁኔታ ስላልተመቸኝ ነው ትንሽ እንዲረጋጋ ትሪትም እንዲደረግ ስለፈለኩኝ ቪዲዮን ለማቋረጥ የተገደድኩት። አሁን ግን ቅዱስ ባሪፍ ሁኔታ ላይ ስላለ ያው ቪዲዮአችንን መቀጠል እንደምንችል እሱም ደግሞ የሚያውቃቸው ሚስጥሮች እንዳለ እንደሚነግረኝ ቃል ስለገባልኝ ነው ተመልሼ ካሜራዬን ያበረቱ። ቅዱስ እንግዲህ ከመጀመሪያው ጀምሮ የተፈጠሩትን ነገሮች እንድታስረዳኝ እፈልጋለሁ። ባዩ ወደዚህ ስራ ውስጥ እንደከተተህ እየነገርከኝ ነበርና አንተ እንዴት መልምሎክ በምን አይነት መልኩ ወደዚህ ስራ ውስጥ እንዳስገባ እስኪ አጫውተኝ። በቃ እንግዲህ እንደነገርኩ ነው በአብዛኛው። በነገራችን ላይ ላረጋችሁልኝ ነገር ሁሉ አመሰግናለሁ። ማለት ምንም እንደዚህ መጥፎ ነገር ባረግ እያረጋችሁልኝ ያለው ነገር አሪፍ ነውና አመሰግናለሁ። እና ደግሞ አሁንም ቢሆን በቃ ምን ቢሆን እኔ አሁን በቃ ቃል እንድገባልኝ የምፈልገው የልጄ ጉዳይ ነው። ባዩን እንደምታውቀው አይደለም። አንተ እንደምታውቀው አይነት ሰው አይደለም። ልጄንም ሊገልብኝ ይችላል። እና ይሄን ነገር አሁንም እንደማታውቀው ነገር ካለ ልንገርህ የምችለው ነገር ምን ታውቃለህ? ባዩ በህግ ከለላ ውስጥ ነው ያለው። አሁን ለህግ አሳልፈን ሰጥተናል። እሱ መያዝ ባለብን መልኩ ከያዝነው በኋላ ነው ወደ እናንተ ጥቆማ ይሰጠኝ። አቶ ዳንኤልን ሁለታችሁ አንተና ጓደኛ ከጓደኛ ጋር ሆናችሁ እንዳገታችሁት እሱ ደግሞ ይሄንን ሚሽን ከሰጣችሁ በኋላ ስራችሁን መጨረሳችሁን ስለተረጋገጠለት ገንዘብ እንደከፈላችሁ ነግሮኛል። ስለዚህ በባዩ ጉዳይ ምንም አይነት ሐሳብ የሚገባ ነገር የለም። ኦሬዲ ለህግ የተሰጠ ሰው ነው። ልጅህም ደግሞ እንደምትለው የህግ ከለላም ጥበቃም ስለሚያስፈልጋት አንተ ጋር ቀድመን ከመምጣታችን በፊት ነገሮችን ለማጣራት ጥረት አድርገናል። ልጅህንም ደግሞ ያው አሁን የምትገኘው እህት ጋር ነው ያለችው። እህትን አግኝቻት ነበር። እህትን በደንብ አዋርቻታለሁ። ያለውን ነገሮች አስረድቻታለሁ። ወንድሟ ስለሆንክ ብዙ ነገር መረጃዎችን ለመደበቅ ሞክራለች። ቤትም እንድመጣ ያላደረግንህ ለዛ ነው። አንተ በመፈልገው ሜዳ በእኛ በራሳችን ቀመር ልንይዘው ሞከርነው። ቀጥታ አንተ ያለህበትን አድራሻ ሙሉ ለሙሉ ከአቶ ባዩ ስለተቀበልን ቤታችሁ ድረስ መጥቼ ነበረ። ስለነበረው ነገር ሁሉ ነገር አጫውታኛለች። ምን አይነት ሀዘን ውስጥ እንደነበርክ፣ በዛ ውስጥ እንዴት ስሜት ተጎድቶ እንደነበረ፣ አሁንም ደግሞ ልጅህን ለማሳከም ብዙ ጥረት አድርገህ የተወሰነ ስቴፕ ድረስ እንደሄድክ ምናምን ውጪ ድረስ ወስደህ እንዳሳከምካት አውቃለሁ። ግን አሁንም ደግሞ የሚቀራት ክትትሎች እንዳሉ እየወሰደች ያለችው መድኃኒት ኤቭሪቲንግ ማወቅ ያለብኝ ነገር እህት ትነግረኛለች። እዚህ በልጅ ጉዳይ ምንም አይነት ሐሳብ የሚገባ ነገር አይኖርም። ምክንያቱም አንተ ባጠፋው ጥፋት ልጅ መቀጣት የለባትም። ቤተሰቦችን መቀጣት የለባቸው። እዚህኛ መደገፍ ባለብን ማድረግ ባለብን ልክ እናደርጋለን። በእርግጥ እህትህ እንደምትንከባከባት ሁሉ ነገር እሷ ኃላፊነቱን እንደምትወስድ አስረድታኛለች። አንተንም ደግሞ ለህግ አሳልፌ እንዳልሰጥ ስትለምነኝ ነበር የነበረው። ግን አንተ እየሰራህ ያለው ወንጀል ትክክል ስላልሆነ መማርም ስላለብህ ከስተትህ ተምረህ ነገ ደግሞ ጥሩ ዜጋ ሆነህ እንድትመለስ ስለምፈልግ ነው። ለአንተ ስል ነው ለህግ አሳልፌ የምሰጥ። እሺ አመሰግናለሁ። ግን አሁንም ይኸውልህ ባዩ ማለት ታስሯል ማለት ራሱ እኔ በጣም ነው ስለሱ ታስሮ እኮ ውጪ እኮ ስንት እጅ እንዳለው አታውቅም። ስለዚህ ነው ልጄን አስሬ ልጄን ያልኩህ ለዛ ነው። እና ልጄን ታስጠብቅልኛለህ። ጓደኛህ ግን የኔ ያለው ጓደኛዬ ሞቷል። ጓደኛዬ ቅዱስ ይዋሸኝ አይደለም አይደል? ለምን ብዬ ዋሻለሁ? ጓደኛህ እንዴት ሊሞት ቻለ? በቃ በሰዓቱ የራሱ ኬዝ ነበረበትና ፋይል ይዞ ነበር። የሆነ ፋይል መረጃ ለማውጣት ሞከረ። እናም የገዛ ጓደኛዬን ባዩ በገዛ እጄ ነው ያስገደለኝ። አልገባኝም። በአቶ ባዩ ትዕዛዝ ነው ጓደኛህን የገደልከው? አዎ፣ ምንም ማድረግ አልቻልኩም። በቃ እሱም በቃ ማውጣት የሌለበትን ፋይል ነው ያወጣው። ከዛ ያን ፋይል ደግሞ የባዩ ፋይል ነበረ በእጁ
እና ባዩ ደግሞ በእንዲህ አይነት ኬዝ ምንም አይነት ድርድር አያውቅም። እኔንም ሊያሾተኝ ይችላል በዚህ ሰዓት። አሁን እኔን ራሱ እንደማያሾተኝ ምንም እርግጠኝነት የለኝም። እና ወይኔ ጓደኝ ቅዱስ ወሎ እንትን ሐሳብ የሚገባ ነገር አይኖርም። እኔ ቃል ገብቼልሃለሁ፣ ቃሌን ደግሞ እጠብቃለሁ። ላንተ ስል ሳይሆን ለራሴ ስል ነው የምጠብቀው። አቶ ዳንኤል አሁን የት ነው የሚገኙት? እንዴት አድርጋችሁስ ነው የወሰዳችኋቸው? እንግዲህ በቃ ይኸውልህ እንዳልኩ ጓደኛዬ ሞቷል። ምንም ማድረግ አልቻልኩም። ጓደኛዬንም ጥለነው እንደ ቆሻሻ ነው የጣልኩ። አቶ ባዩ እኔ የጨረስነው ስራ እኮ ነው፣ የቆየ ስራ ነው። አቶ ባዩ እንዴት ድጋሚ በዚህ ሰዓት እንዴት ሊመለስ እንደቻለ እንኳን ምንም ማውቀው ነገር የለም። ስለ አቶ ዳንኤል በቃ ተከፍሎን እኮ ሁሉ ነገር ያለቀለት ጉዳይ ነበር። እንዴት በዚህ ሰዓት ሊመጣ እንደቻለም አላወኩም። በእርግጥ ግን አቶ ዳንኤልን ባዩ ነበር ስራውን ያመጣው። እሺ። እና በቃ ቀጥታ እሱን እንድንይዘው ነበር የነገረን። ባለው መሰረትም ያዝነው እና መኪና ነበረ፣ ለዚህ ስራ የመረጥነው መኪና ነበር። እዛ መኪና ኮፈን ውስጥ ከተት ነው። ከዛ ሹፌር ነበረ፣ ለሹፌሩ ገባን ማለት እስከ ግማሽ መንገድ ምናምን አብረን ነበር ሄድነው። በቃ ብቻ ግማሽ መንገድ ላይ ወረዱ ተባልን። ትእዛዝ ተሰጠለኛ ለኔና ለጓደኛዬ። ነፍሱን ይማረውና ልበል እንጂ ራስ ያጥፍቹ። እና ከጓደኛዬ ጋር ነበር ያዝነው። በቃ ስራችንን ጨረስን አስረከብናቸው። ሹፌሩ ጋር እየሄድን ነበር። መንገድ ላይ ወረዱ ተባልን። ሹፌሩ የት ይዞት ሂድ አናቅም። እኛ ብሩ ተከፈለን፣ ስራችንን ጨረስን፣ ተለያየን። በቃ ሹፌሩ ግን በእናንተ በኩል ነው የተዘጋጀው አይደል? አዎ ሹፌሩን አውቀዋለሁ። አንተን የመረከው? አዎ እንዲህ አይነት ስራዎች እንትን ሲሉ የራሳችንን ሰው ማስገባት ስለሚኖርብን ብዙ ጊዜ የራሳችንን ሰው ነበር ምን መርጠው። ታዲያ አንተ ካስገባው እንዴት ነው እናንተ ወረዱ ተብላችሁ እሱ ብቻ ሰው ልጁን ይዞት እንዴት የተደረገው? በቃ እንዳልኩ ነው። አሁን ባዩ ምንም አይነት መረጃ በእርግጥ እኔን ያምነኛል፣ ግን ቢሆንም አንድ ስራ ለአንድ ሰው ከሰጠ ያን መረጃ እዛ ሰው ጋር እንዳለ ካወቀ ሁለተኛ ሰውም እንዲሰማው አይፈልግምና እኔ የመረጥኩት ሹፌርም የት እንዳደረሰው ምንም የነገረኝ ነገር ማውቀው ነገር የለም። ስለዚህ እናንተ ወረዳችሁ፣ ሹፌሩ ልጁን ይዞት ሄደ። በቃ እንደዛ ነው። የት እንዳደረገው የት እንደደረሰ ምን እንደተፈጠረ ምናምን የሚታወቅ የኔ ነገር ምንም ነገር የለም። በቃ ግን መጀመሪያ አቶ ዳንኤል የሚታገትበት ምክንያት ምን እንደሆነ ነግሯቸዋል? ምንም አላውቅም። እኔ ምንም ማውቀው ነገር የለም። እኔ ገንዘብ ሲሰጠኝ ስራዬ ማገት ነው። በቃ አድራሻና ቦታ ይሰጠኛል። ያን ሰው አግቶ ለሚፈልጉት ደረጃ መግደልም ካለበት መግደል ነው። ግን በሰዓቱ ዳንኤልን ምንም ጭረት ሳይደርስበት ነው አምጡት ተብሎ የነበረው። ትንሽ ያው በነበረው ግብግብ ትንሽ ተጎድቶ ነበረ። በዛም እንደውም ትቀጣላችሁ ብሎ ነበር። ግን ባዩ ብዙ ስራ ስለምንሰራ ብዙም ስራ አብሮ ስለምንሰራ ነው ብዙም ሳይቀጣን ምናምን እንትን ብሎናል። ብቻ ምንም ነገር ሳይፈጠር በህይወት እንዳለ አስረክበናል ለነሱ። አቶ ባዩ ያው አብሯቸው የሚሰራቸው የእሱ አለቆች እንዳሉ ታውቃለህ። ብዙ ጊዜ ሲዝናና ምናምን እንዳያየው እየነገርከኝ ነበር። ምናልባት አቶ ኤፍሬም ስለሚባል ሰው የሰማው ነገር አለ? እኔ ስለምንም አላቅም። እኔ እኮ ከባዩ ጋርም ስተዋወቅ የዛኔ መኪና የተከራየኝም እሱ ነበረ እና ጓደኞቹ በእርግጥ ነበሩ ብዙ ሰዎች፣ ግን እኔ በስም አላቃቸውም። የተግባባሁት እሱን ነው ያወራኝም እሱን ነው። እሱን አወራሁት፣ ቀጥታ ስራውን አመቻቻለኝ። በቃ አማራጭ ስላጣው በዛ ሰዓት ያለኝ አማራጭ ይሄ ስራ ብቻ ስለነበረ እንግዲህ በመኪና ስራ እንትን ብዬ እንዴት ነው ልጄን ላድናት የምችለው? አልችልም። ስለዚህ እንግዲህ ባዩ በሰጠኝ አማራጭ ተጠቅሜ ልጄን አትርፊያታለሁ። አሁን አልጸጸትም በዛ እንትን። ግን ያረኩት ነገር በእርግጥ አሁንም እኔ ወድጄው አይደለም ፈልጌው አይደለም ይሄን ነገር እያረኩ ያለሁት። ያው ምናልባት ሹፌሩን በምን አይነት ሁኔታ ላይ ነው ያለው? የት ነው ያለው? እስከዛ በኋላ አግኝተው ነበር ይሄን ስራ ከሰራችሁ በኋላ? ሹፌሩ ያው እንደምታውቀው እንዲህ አይነት ስራዎች ላይ ስትገባ ማለት በተደጋጋሚ ስራዎች ሲመጡ የምትሰራው ከተመሳሳይ አይነት ሰው ጋር ነውና አንድ ሁለቴ ከዛ በኋላም የሆነ ስራዎች ሰርተናል እና ያው ስራዎችን አብረን እየሰራን ያለነው አሁንም። ስለዚህ በጣም ጥሩ። አሁን እያወራህልኝ ያለው አሪፍ ነገር ነው። ሁለት ስራዎችን አብራችሁ ከሰራችሁ ከሱ ጋር ስለ ኤልሲም በደንብ ታውቃለህ ብዬ አስባለሁ። ኤልሲ ማነች? ቅዱስ ባዩ አብዛኛውን ስራ በእናንተ መካከል የሚያሰራ ከሆነ ኤልሳም ስትታገት እጅህ ይኖርበታል ብዬ አስባለሁ። ስለ ልጅ ቃል ገብቼልሃለሁ፣ ወደ ኋላ መመለስ አልፈልግም። ስለዚህ ስለ ኤልሳም የምታውቀው ነገር ካለ ንገረኝ። እኔ አንተ መርዳት ፈልጋለሁ። ከምትፈልገው በላይ በጣም መሬት ሆኜ እየተረዳው ነው ያሉት። ቅዱስ ይገባል አይደል? በልጄ ምንልሃለሁ ስለ ኤልሳ ስለምትላት ሴት ምንም ማውቀው ነገር የለም። ይኸውልህ እኔ ማውቀው ባዩን ብቻ ነው። በቃ ስለምንም ስራ ሌላ ስራ አላውቅም። ባዩ ነው ስራዎች የሚያመጣው። ይሄን ሰው አምጣልኝ ይለኛል፣ አድራሻ ይሰጠኛል። ባለው መሰረት በሚፈልገው መንገድ የሚፈልገውን ነገር እናደርግለታለን።
እንጂ እኔ አሁን ኤልሲ የምትላትንም ቅድም ያልከው ማን ነው ኤፍሬም ያልከውንም ስለማንም ማቀው ነገር የለም። መልካም ለማንኛውም ቅዱስ ስለሰጠኝ መረጃ እጅግ አድርጌ አመሰግናለሁ። ሹፌሩ ግን በጣም ስለሚያስፈልገኝ ሙሉ አድራሻውን ቲሙ ይቀበልሃል። እስከዛ መኪና ላይ ይጠብቀኛል። ችግር የለውም። የፈለጋችሁበት ቦታ ያለበትንም ቦታ መርጭ ወስጄም ቢሆን አሳያችኋለሁ። ችግር የለውም። እሺ ወሰዱ። እንግዲህ ውድ ቤተሰቦቼ ያው እንደተመለከታችሁት ግብግብ የበዛበት ሩጫ የበዛበት ነገር ቢሆንም የምንፈልገው መረጃ ከአቶ ቅዱስ ያገኘን ይመስለኛል። ምክንያቱም ይሄ ነገር ወደ አቶ ዳንኤል በጣም የሚያስጠጋን ነገር አግኝተናል። አቶ ዳንኤል በህይወት እንዳለ ማረጋገጥ ችለናል። እነዚህ ሰዎች ሆን ብለው የሰወሩበት ምክንያት ይኖራል። አቶ ዳንኤል ደግሞ የያዛቸው በርካታ ፋይሎች አሉ። በእርግጥ ምንም የተጨበጠ መረጃ እጃችን ላይ ባይኖርም እንደዚህ ነው ብሎ ለእናንተ ማስረዳት ባልችልም፣ ግን አቶ ዳንኤል ከመጥፋቱ በፊት ባለቤቱም እንደነገረችን እኛም ደግሞ የተወሰነ ማጣራት እንደቻልነው አቶ ዳንኤል በእጁ ይዟቸው የነበሩት ነገሮች ነበሩ። ከዛም ውጪ ደግሞ ከአቶ ተፈሪ ጋር ክፍለ ሀገር ድረስ በመሄድ እንግዲህ እየተገናኘ አንዳንድ መረጃዎችን ሲቀባበል አንዳንድ ነገሮችን በሂደት ላይ እንደነበሩም እንግዲህ ለማጣራትና ለመድረስ ችለናል። ስለዚህ እንግዲህ ያው ወደ እህታችን ወደ ኤልሳ የሚያቀርበንን ጉዞ እንግዲህ የሄድን እየተጓዝን ያለ ነው። በቅርቡ በእርግጠኝነት በህይወት ከሉሌ ጋር እንደማገናኛት እርግጠኛ ነኝ። ይሄ ነገር ደግሞ ያው ቃል ገብቼለታለሁ። ያጽናናሁትም ያበረታተሁትም እየደገፍኩትም ያለሁት እኔም ይዣቸው የነበሩትን ኬዞች ወደ ጎን ትቼ እዚህ ኬዝ ላይ ፎከስ አድርጌ እየሰራ ያለሁት ወንድሜ ማስቀደም ስለነበረብኝ ነው። ያው ያለበትን ኮንዲሽን ታውቃላችሁ፣ ትረዱኛላችሁ ብዬ አስባለሁ። ከዛ ውጪ እንግዲህ ያው የቅዱስ ልጅ ያለችበት የጤና ሁኔታም ትንሽ ማሳከም ችሏል። ግን የተወሰኑ ክትትሎች፣ ህክምናዎችን፣ መድኃኒቶችም እንደሚያስፈልጋት ከእህቱ መረዳት ችያለሁ። ስለዚህ በቅርበት ይህንን ቤተሰብም የመደገፍም የማገዝም ለልጁ የሚያስፈልገው ነገር የማሟላት ነገር የኔ ኃላፊነት ይሆናል። እንግዲህ የሚደርስበትም ነገር ለእናንተ ለወደ ቤተሰቦቼ የማሳውቃችሁ ይሆናል። ቀጣይ እርምጃ ምንድነው? ወዴት ነው የሚሄደው? አቶ ዳንኤልን በምን አይነት ሁኔታ አገኘዋለሁ? ይሄ የተባለው ሹፌርስ የት ነው ያለው? እንዴት ነው የሚለውን እንግዲህ በቀጣይ ቪዲዮ ይዤላችሁ የምመጣ ይሆናል። እስከ ፕሮግራሚንግ ፍጻሜ ድረስ ትከታተሉኝ ስለነበራችሁ ከልብ አድርጌ ነው የማመሰግናችሁ። ለዚህ የዩቲዩብ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እንዲሁም ቪዲዮውን ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ አድርሱልኝ። በቀጣይ እስክንገናኝ ድረስ ቸር ቆዩልኝ።